ሄሎ ይህ ከዩኒቨርሳል የስልጠናና ማማከር አገልግሎት ድርጅት ነው። በዚህ ርዕስ ውስጥ ዛሬ የመጀመሪያውን የፒችትሪ አካውንቲንግ ሶፍትዌር ስልጠና እናያለን። ስለዚህ እንዴት ካምፓኒ ክሬት እንደምናደርግ በተለይ አዲስ ካምፓኒ ለመጀመሪያ ጊዜ እንዴት ክሬት እንደምናደርግ እናያለን ማለት ነው። ስለዚህ የመጀመሪያው ስራ መጀመሪያ ሶፍትዌሩን ኮምፒውተራችን ላይ ኢንስታል ካደረግን በኋላ ካምፓኒያችንን ክሬት ማድረግ እንችላለን ማለት ነው። ስለዚህ ካምፓኒውን ክሬት ለማድረግ መጀመሪያ የት ነው የምንሄደው? ፋይል የሚለውን እንጫናለን ማለት ነው። ስለዚህ ፋይል ካልን በኋላ የተለያዩ አማራጮችን ያሳየናል። ለምሳሌ ኦፕን ካምፓኒ፣ ኦፕን ፕሪቪየስ ካምፓኒ፣ ኦፕን ካምፓኒ አዝ እያለ ኒው ካምፓኒ ነው የምንለው። ስለዚህ እኛ የፈለግነው አዲስ ካምፓኒ መክፈት ስለሆነ ስለዚህ ኒው ካምፓኒ እንለዋለን ማለት ነው። ስለዚህ do you want to keep this company open ይለናል። ይሄ አሁን የከፈትኩት ካምፓኒ በጎን እንዲቀመጥ ወይም ደግሞ ክፍት ሆኖ እንዲቆይ ከፈለኩ yes እለዋለሁ። ነገር ግን ይሄ እንዲዘጋና እኔም አዲስ ካምፓኒ እንዲከፍት ከፈለኩ ደግሞ no እለዋለሁ። ስለዚህ no ማለት አለብኝ ማለት ነው። ኦኬ። ስለዚህ እንግዲህ አዲስ ካምፓኒ ለመክፈት የሚያስፈልጉ መረጃዎች አሉ። እዚህ ጋር የምታዩት አዲስ ካምፓኒ ለመክፈት የሚያስፈልጉ መረጃዎችን ነው። እነዚህ መረጃዎችን ከየት ማግኘት እንችላለን? ለምሳሌ ከድርጅቱ የንግድ ፈቃድ ማግኘት እንችላለን፣ ወይም ደግሞ ከመተዳደሪያ ደንብ ከድርጅቱ መተዳደሪያ ደንብ ማግኘት እንችላለን። እዚህ ጋር የምታዩቸው በሙሉ አዲስ ካምፓኒ ክሬት ለማድረግ የሚያስፈልጉ መረጃዎች ናቸው ማለት ነው። ለምሳሌ ካምፓኒ ኔም ኤንድ አድሬስ መጀመሪያ ላይ የድርጅቱን ስም እና አድራሻውን ማወቅ ይጠበቅብናል። ቢዝነስ ታይፑ ምንድነው? ለምሳሌ ሶል ፕሮፕራይተርሺፕ ሊሆን ይችላል፣ ፓርትነርሺፕ ሊሆን ይችላል፣ ሊሚትድ ሊያቢሊቲ ካምፓኒ ሊሆን ይችላል፣ ወይም ሌሎች ኮርፖሬሽን ሊሆን ይችላል፣ ኮኦፕሬቲቭስ ሊሆን ይችላል። የቢዝነስ ታይፑን በጥንቃቄ አሁን መሙላት ይጠበቅብናል። አካውንቲንግ ሜተድ ካሽ ወይም ደግሞ አክሯል። የድርጅታችንን የአካውንቲንግ ሜተድ ካሽ ከሆነ ካሽ ወይም ደግሞ አክሯል ከሆነ አክሯል። ኦፍኮርስ በአይኤፍአርኤስ ሪኮመንድ የሚደረገው የአካውንቲንግ ሜተድ አክሯል ነው። ስለዚህ ሞር ሪኮመንድ የሚደረገው አክሯል የሚለውን ብንመርጥለት ነው ማለት ነው። ሌላው አካውንቲንግ ፔሪድ ነው። ለምሳሌ 12 ወር አካውንቲንግ ፔሪድ እንደ ኢትዮጵያ አይነት ሀገሮች 12 ወር አካውንቲንግ ፔሪድ እንጠቀማለን። ስለዚህ በአንዱን ዓመት በ12 ይከፍልና ስለዚህ በአንድ ዓመት ውስጥ 12 የተለያዩ ሪፖርቶችን ማዘጋጀት ይችላል ማለት ነው። ሲስተሙ 12 መንዝስ ካልነው አንድ ፊዚካል ይር ከየት ነው የምንጀምረው? ለምሳሌ በኢትዮጵያ ሐምሌ 1 ጀምረን አዲሱ የበጀት ዓመት የሚጀምርበት ስለሆነ ከሐምሌ 1 እናስጀምረዋለን ማለት ነው። ሌሎች ሀገሮች ደግሞ ለምሳሌ ውጭ አሜሪካ፣ ሌሎች ሀገሮች ላይ ብንሄድ ከጃንዋሪ አዲስ ዓመታቸው ነው። ከጃንዋሪ ጀምረው ነው ፊዚካል ይራቸውም የሚጀምረው ማለት ነው። ስለዚህ እነዚህን በጥንቃቄ እንመርጣለን። ከየት ማግኘት እንችላለን? ከድርጅቱ ንግድ ፈቃድ እንዲሁም ከመተዳደሪያ ደንቡ ማግኘት እንችላለን ማለት ነው። ስለዚህ ምን እንለዋለን? እነዚህን መረጃዎችን ያው እንድናውቃቸው እንድናዘጋጅ አዲስ ካምፓኒ ለመክፈት ማዘጋጀት ማወቅ ያለብን መረጃዎች ስለሆኑ ነው የሚያሳየን። ኔክስት እንለዋለን። ኔክስት እንለው ቹዝ አ ፒችትሪ ፕሮዳክት። ይህን ጥንቃቄ ማድረግ አለብን። ሁልጊዜም እዚህ ጋር በአዲስ ካምፓኒ ክሬት ስናደርግ ኤዲት የሚደረጉና የማይደረጉ አሉ። ስለዚህ ይሄኛውን ኤዲት ማድረግ አንችልም። አንድ ጊዜ ክሬት ካደረግን በኋላ ተመልሰን ኤዲት ማድረግ አንችልም። ስለዚህ በጥንቃቄ ፒችትሪ ፕሮዳክቱን መምረጥ አለብን። ስለዚህ ፒችትሪ ፕሮዳክቱን የምንመርጠው ፒችትሪ ኳንተም 2010 የሚለውን መጨረሻ ላይ ያለውን ነው የምንመርጠው ማለት ነው። በጥንቃቄ ፒችትሪ ኳንተም 2010 የሚለውን እንመርጣለን ማለት ነው። ፒችትሪ ኳንተም 2010 የሚለውን ከመረጥን በኋላ ኔክስት እንላለን። እዚህ ጋር የምታዩት ሁልጊዜም እንደዚህ አይነት በፒችትሪ አካውንቲንግ ሶፍትዌር ውስጥ እንደዚህ አይነት ነገሮች የምታገኙ ከሆነ በዚህ ውስጥ ዝርዝሮች አሉ ማለት ነው። እሺ፣ ስለዚህ ዝርዝሩን ተጭነን መክፈት እንችላለን ማለት ነው። ስለዚህ ከተዘረዘሩት አማራጮች ውስጥ ፒችትሪ ኳንተም 2010 የሚለውን መረጥን። ፒችትሪ ኳንተም 2010 የሚለውን ከመረጥን በኋላ ኔክስት እንላለን ማለት ነው። እዚህ ጋር የምታዩት ካምፓኒ ኢንፎርሜሽናችን የካምፓኒያችን ወይም የድርጅታችንን መረጃዎች የምንሞላበት ዊንዶው ነው። እዚህ ጋር ለምሳሌ እዚህ ጋር ስታር አለ። በነገራችን ላይ እንደዚህ ስታር የምታገኙ ከሆነ ይህንን ሳንሞላ ማለፍ አንችልም ማለት ነው። እሺ፣ ግዴታ ያስገደናል። ይህን ሞልተን ነው ማለፍ የምንችለው። እዚህ ጋር የምታዩት you can edit this information after your company is created። ስለዚህ ይሄንን ተመልሰን መተን ካምፓኒውን ክሬት ካደረግን በኋላ ለምሳሌ እዚህ ጋር ካንትሪ የሚለውን መቀየር ብንፈልግ ቴሌፎን መቀየር ብንፈልግ በማንኛውም ጊዜ ተመልሰን
ቢዝነስ ታይፑን መቀየር ብንፈልግ በማንኛውም ጊዜ ምን ማድረግ እንችላለን? ካምፓኒያችንን ኤዲት ማድረግ እንችላለን ማለት ነው። ስለዚህ ካምፓኒ ኢንፎርሜሽን ኤዲት ማድረግ በማንኛውም ጊዜ ኤዲት ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር ካምፓኒ ኢንፎርሜሽናችን ለምሳሌ የካምፓኒው ስም ምንድን ነው? ላይክ ለምሳሌ ዩኒቨርሳል ትሬኒንግ PLC ሊሆን ይችላል። assume the name of this company as Universal Training Company and the kind of the company is limited liability company። ስለዚህ የድርጅታችን የቢዝነስ ታይፑ ለምሳሌ ሊሚትድ ሊያቢሊቲ ካምፓኒ ሊሆን ይችላል ወይም ደግሞ ሌሎችም አሉ እዚህ ጋር የምታዩዋቸው። ለምሳሌ ምን ሊኖር ይችላል? ፓርትነርሺፕ ሊሆን ይችላል። ኦኬ ኮርፖሬሽን ሊሆን ይችላል። ሶል ፕሮፕራይተርሺፕ ሊሆን ይችላል። ኤግዘምት ኦርጋናይዜሽን ሊሆን ይችላል። ሰው የድርጅታችን ቢዝነስ ታይፕ የተለያየ ሊሆን ይችላል። ስለዚህ የድርጅታችን ታይፕ በጥንቃቄ መምረጥ ይጠበቅብናል። ሌሎችም ኢንፎርሜሽኖች አሉ። ለምሳሌ ካንትሪ ኢትዮጵያ፣ እሺ ኢትዮጵያ ብለን መሙላት እንችላለን። ስለዚህ ሌላ ስልክ ቴሌፎን 01111 just you can fill your telephone number ሌሎችንም አድራሻዎችን እንሞላለን። እዚህ ጋር ይሄ ሶፍትዌር የአሜሪካን ሀገር ሶፍትዌር ስለሆነ አንዳንድ እንትኖች ከኛ ጋር ማች ላይ ያደርጉ ይችላሉ። ለምሳሌ እዚህ ጋር ወረዳ ሚል የለውም፣ ሰብሲቲ ሚል የለውም። ስለዚህ እኛ መሙላት እንችላለን። ለምሳሌ ሲቲ ላይክ አዲስ አበባ ብለን መሙላት እንችላለን። ሌሎችንም ባዶ ቦታዎችን ለድርጅታችን የሚገልጹ መረጃዎችን እዚህ ጋር ማስቀመጥ እንችላለን ማለት ነው። ኦኬ ሶ ይሄን ከሞላን በኋላ ምንድነው የምንለው? ኔክስት እንላለን ማለት ነው። እዚህ ጋር የምታዩት ምንድነው? select a method to create your company። እዚህ ጋር በጣም ብዙ ይሄ ሶፍትዌር መጀመሪያ ሲሰራ በጣም ብዙ አማራጮችን ክሬት የምናደርግባቸው አማራጮችን ይዞ ነው የተሰራው ማለት ነው። ሶ የመጀመሪያው አማራጭ most companies choose this one ሪኮመንድ የሚደረገውን ነው የሚያስቀምጥላችሁ። ነገር ግን እናንተ የምትፈልጉትን እዚህ ጋር መጠቀም ትችላላችሁ። ለምሳሌ መጀመሪያው ምንድነው? እዚህ ጋር የምታዩት ሳምፕል ካምፓኒ ነው። ዩዝ ሳምፕል ካምፓኒ። እዚህ ውስጥ ሶፍትዌሩ ላይ የሁሉም የካምፓኒዎች ታይፕ ታገኛላችሁ። ለምሳሌ የእናንተ ካምፓኒ ኢንሹራንስ ከሆነ የኢንሹራንስን ቀጥታ መምረጥ እንችላለን። ባንክ ከሆነ የባንክን መምረጥ እንችላለን። ሆስፒታል ከሆነ የሆስፒታልን መምረጥ እንችላለን። እሺ ስለዚህ ሳምፕል ካምፓኒን መጠቀም እንችላለን። አንድ አማራጭ ነው። ሁለተኛ ምን ማድረግ እንችላለን? ኮፒ ሴቲንግስ ፍሮም ኤግዚስቲንግ ፒሽትሪ አካውንቲንግ ካምፓኒ። ሌላው ደግሞ ከዚህ በፊት የሰራሁት ሊኖር ይችላል። ለምሳሌ ተመሳሳይ ድርጅት ከሆነ የዛን ካምፓኒ ቻርት ኦፍ አካውንትስ ኮፒ አድርጌ አሁን ለምሰራው ካምፓኒ መጠቀም ይችላል። ስለዚህ ሁለተኛው አማራጭ ምንድነው? ኮፒ ማድረግ ነው። ከሌላ ካምፓኒ ኮፒ አድርገን ለዚህ ካምፓኒ መጠቀም ማለት ነው። ሶስተኛው ምንድነው? ኮንቨርት ካምፓኒ ፍሮም አናዘር አካውንቲንግ ፕሮግራም። this is ከሌላ ሶፍትዌር ሌላ ሶፍትዌር ከሆነ የምጠቀመው ከዛ ሶፍትዌር ዳይሬክትሊ ኮፒ አድርገን ወደ ፒሽትሪ አካውንቲንግ ሶፍትዌር መጠቀም እንችላለን ወይም መቀየር እንችላለን ማለት ነው። and the fourth option የአራተኛ ላይ የምታገኙት ኦፕሽን build your own chart of account። ይሄ እዚህ ጋር እንደ አዲስ ነው የምጽፈው። ስለዚህ እንደ አዲስ ቻርት ኦፍ አካውንቶችን መጻፍ ትችላላችሁ። የተለያዩ አማራጮች አሉ። እነዚህን ቻርት ኦፍ አካውንትስ ከሳምፕል መጠቀም ትችላላችሁ፣ ኮፒ ማድረግ ትችላላችሁ፣ ኮንቨርት ማድረግ ትችላላችሁ፣ ወይም ደግሞ ቢውልድ ማድረግ ትችላላችሁ ማለት ነው። ስለዚህ ይህንን አማራጭ ነው የሚያሳየው። ስለዚህ ለዛሬ ምን እንጠቀም? ዩዝ ሳምፕል ቢዝነስ የሚለውን እንጠቀማለን ማለት ነው። ቢዝነስ ሳምፕል ቢዝነስ የሚለውን እንጠቀም። ስለዚህ እዚህ ጋር ስትሉት ምንድነው የምታዩት? የተለያዩ የቢዝነስ ታይፖችን ታገኛላችሁ። ለምሳሌ ሴሌክት ቢዝነስ ታይፕ። እኔ የፈለግኩት ቢዝነስ ምንድን ነው? እዚህ ጋር ብዙ ናቸው። እንደዚህ ስክሮል እያደረጋችሁ የተለያዩ አማራጮችን ማግኘት ትችላላችሁ። ኦኬ ሲሜንትሪ ኬሚካል ማኑፋክቸሪንግ ካምፓኒ ገብታችኋል። ኮመርሻል ፕሪንተር፣ ኮምፒውተር ፕሮግራሚንግ ሰርቪስ። ስለዚህ ከኛ ድርጅት ጋር ማች የሚያደርገውን መምረጥ እንችላለን። እዚህ ጋር ማኑፋክቸሪንግ ካምፓኒ ለምሳሌ ኮንስትራክሽን ካምፓኒ። ምን አይነት ካምፓኒ ነው የኔ ካምፓኒ? የፈለጋችሁትን እዚህ ጋር መምረጥ ትችላላችሁ። አሁን የመረጥኩት ምንድን ነው? ለምሳሌ ኮንስትራክሽን ካምፓኒ። እዚህ ጋር የምታዩዋቸው ነገሮች ምንድን ናቸው? ለዚህ ኮንስትራክሽን ካምፓኒ ማች ሊያደርጉ የሚችሉ ቻርት ኦፍ አካውንትስ ናቸው። ድርጅቱን ስትቀይሩት ለምሳሌ ኮንስትራክሽን ካምፓኒ የነበረውን ወይም ሌላ ካምፓኒ የነበረውን ስትቀይሩ እዚህ ጋር የምታዩዋቸው ቻርት ኦፍ አካውንትስ ይቀየራሉ ማለት ነው። ኦኬ ስለዚህ በዚህ መንገድ ሳምፕል ካምፓኒዎችን መጠቀም እንችላለን። ለምሳሌ ላይክ አሲዩም ኮንስትራክሽን ካምፓኒ ያደረኩት ኮንስትራክሽን ካምፓኒ ሊያስፈልግ የሚችለው ፕሮፖዝድ የሚደረጉ ወይም ደግሞ ሪኮመንድ የሚደረጉ ቻርት ኦፍ አካውንትስ ናቸው። ሉክ እዚህ ጋር የምታዩዋቸው ምንድን ናቸው? ቻርት ኦፍ አካውንትስ፣ የአካውንቶች ዝርዝር ማለት ነው። which is the list of all accounts። ኦኬ ስለዚህ እዚህ ጋር ለምሳሌ ካሽ ኦን ሃንድ አለ፣
ቼኪንግ አካውንት አለ፣ አካውንት ሪሲቨብል አለ። ለዚህ ካምፓኒ የሚያስፈልጉን ኦል ቻርት ኦፍ አካውንትስ ናቸው እዚህ ጋር ዝርዝር የምታዩቸው ማለት ነው። ሌሎችም አሉ እዚህ ውስጥ በጣም ብዙ ቻርት ኦፍ አካውንትስ አሉ። እዚህ ጋር በዝርዝር ማየት ትችላላችሁ። የመጨረሻው ጌን ኦን ሎስ የሚለው አለ ማለት ነው። ይህንን መጠቀም ትችላላችሁ። በአጭር ጊዜ ቻርት ኦፍ አካውንቶችን ቢውልድ ለማድረግ በነገራችን ላይ ይሄ ይጠቅመናል ማለት ነው። ስለዚህ ይህንን ከመረጥኩ ሌላው አማራጭ ምንድነው? ባክ ብለን መጀመሪያው ሳምፕል ነበር ያደረግነው። ሁለተኛው እስኪ ደግሞ ኮፒ አድርገን እንየው። ኮፒ ከሌላ ካምፓኒ እንዴት ኮፒ አድርገን ቻርት ኦፍ አካውንቶችን መምረጥ እንችላለን የሚለውን እስኪ እዚህ ጋር ኮፒ የሚለውን ከመረጥኩኝ በኋላ ኔክስት ላለው ኦኬ። እዚህ ጋር የምታዩቸው ከዚህ በፊት የተሰሩ በዚህ ኮምፒውተር ላይ ከዚህ በፊት የተሰሩ ወይም ክሬት የተደረጉ ካምፓኒዎች ናቸው። ስለዚህ ከነዚህ ቻርት ኦፍ አካውንትስ መውሰድ እችላለሁ። ለምሳሌ የመጀመሪያውን አዩሸር ካምፓኒ የሚለውን ለምሳሌ ብትመርጡት እነዚህ የዚህ ካምፓኒ ቻርት ኦፍ አካውንቶች ናቸው እነዚህ። ሌሎችም ለምሳሌ ፋንቱ ላስፔልስ የሚል አለ። እሱንም ብትመርጡት እነዚህን ቻርት ኦፍ አካውንቶችን ኮፒ አድርጋችሁ መውሰድ ትችላላችሁ ማለት ነው። ይሄ ሁለተኛው አማራጭ ነው። ለማንኛውም የመጀመሪያውን ዛሬ እንዴት ሳምፕል ካምፓኒዎችን ተጠቅመን ቻርት ኦፍ አካውንቶችን ቢውልድ ማድረግ እንደምንችል ነው የምናየው። ስለዚህ ምን ይሁን? ለምሳሌ ዲስትሪቢዩተር የሚል አለ፣ ማኑፋክቸሪንግ ካምፓኒ አለ። ሌትስ ሜክ ኢት ማኑፋክቸሪንግ ካምፓኒ። ማኑፋክቸሪንግ ካምፓኒ ነው የሚለውን እንመርጣለን ማለት ነው። እሺ ማኑፋክቸሪንግ ካምፓኒ የሚለውን መረጥኩኝ፣ ኔክስት አልኩ። ኦኬ ሌላው ምንድነው የሚለው? ቹዝ አን አካውንቲንግ ሜተድ። እዚህ ጋር ሁለት መንገዶች አሉ፣ አክሩዋል እና ካሽ። ሞስት ካምፓኒስ ቹዝ ዲስ ዋን። ምንን ማለት ነው? አክሩዋል ነው። በዚህ አጋጣሚ የሁለቱንም ልዩነት መረዳት መቻል አለባቸው። ምንድነው ልዩነቱ? የአክሩዋል እና የካሽ ልዩነት ምንድነው? let us read this one. look ለምሳሌ ምንድነው የሚለው? under accrual method of accounting income is recorded when a sale occurs. okay regardless of when you actually receive the money. ገንዘቡን ተቀበላችሁም አልተቀበላችሁም ሽያጭ እንደተፈጸመ ገቢ ብሎ ሲስተሙ ይመዘግብልናል ማለት ነው። ለምሳሌ በዱቤ ሽጣችሁት ሊሆን ይችላል። ኦኬ በካሽ ሽጣችሁትን ብቻ አይደለም የሚመዘግብላችሁ ማለት ነው። and same is true for expenses. like ለምሳሌ expenses are recorded when you receive goods or services even though you may not pay the bills for them until a later date ማለት ነው። ገንዘቡን ከፈላችሁም አልከፈላችሁም እንደገዛሁ እንዳላችሁት ኤክስፔንስ ብሎ ይመዘግባል ሲስተሙ ማለት ነው። ካሽ ከሆነስ የዚህ ተቃራኒ ነው የሚሆነው። ማለት ኢንካም የሚመዘገበው ገንዘቡን ስትቀበሉ ብቻ ነው። ኤክስፔንሳቸው የሚመዘገበው ገንዘቡን ከፈልኩ ስትሉት ብቻ ነው፣ ፔመንት ሲኖር ብቻ ነው ማለት ነው። ኦኬ ስለዚህ ይሄንን ነው የምንመርጠው። አክሩዋል የሚለውን እንመርጣለን ማለት ነው። አክሩዋል የሚለውን እንመርጣለን ማለት ነው። ስለዚህ አክሩዋል የሚለውን መረጥኩኝ፣ ኔክስት አልኩኝ ማለት ነው። ኦኬ ሌላው እዚህ ጋር በጣም ወሳኝ ነገር ምን አለ? ቹዝ ፖስቲንግ ሜተድ። ፖስቲንግ ሜተድ ማለት ምን ማለት ነው ጎበዝ? ምን ማለት ነው? ከምን ከጆርናል የአካውንቲንግ ዳታዎችን ከጆርናል ወደ ሌጀር ዳታዎችን ምን ማድረግ ማለት ነው? ማሸጋገር ማለት ነው። ስለዚህ ዳታዎችን በምን መንገድ ነው ከጆርናል ወደ ሌጀር ፖስት ማድረግ የሚችለው ሲስተሙ? ሶስት አማራጮችን ይሰጠናል። ሪል ታይም አለ፣ ባች አለ፣ ስማርት ፖስቲንግ አለ። ለምሳሌ እዚህ ጋር ሪል ታይም ከመረጣችሁ each transaction is posted under real time posting system. each transaction is posted as it is entered and saved. ሴቭ እንዳደረጋችሁት ወይም ደግሞ ያን ዳታ ፊል እንዳደረጋችሁት እያንዳንዱ ትራንዛክሽን ፖስት ይደረጋል ሴፓሬትሊ ማለት ነው። ባች ትራንዛክሽን ከሆነ ግሩፕ ትራንዛክሽኖች ናቸው ፖስት የሚደረጉት as a group ማለት ነው። ኦኬ smart posting is most recommended method of posting. and እዚህ ጋር የምታዩት ስማርት ፖስቲንግ ማለት ምን ማለት ነው? automatically the system can post from the data as a financial data from journal to ledger. ከጆርናል ወደ ሌጀር በቀጥታ ምን ያደርግልናል? ፖስት ያደርግልናል ማለት ነው። እኛ እዚህ ጋር እየሰራን ያለነው ሲስተሙ በምን መንገድ ዳታዎችን ፋይናንሻል ዳታዎችን ፖስት ያደርግልን ነው። ስለዚህ እንደ ምርጫችን ነው ማለት ነው። ሪል ታይም ከሆነ ያንኑ ትራንዛክሽን ይሆናል። ባች ከሆነ በግሩፕ ወይም ደግሞ በቡድን ዘርቃም እየሰበሰበ ነው ፖስት የሚያደርግልን። ስማርት ፖስቲንግ ከሆነ ግን ትራንዛክሽንስ are saved and then posted automatically in the background by the smart posting service ማለት ነው። ስለዚህ ይሄንን ብንመርጥ ነው ሪኮመንድ የሚደረገው ማንን ማለት ነው? ስማርት ፖስቲንግ። ለምን? ሲስተሙ አውቶማቲካሊ ምን ያደርግልናል? ፖስት ያደርግልናል ማለት ነው።
then ይሄንን ከመረጥኩኝ በኋላ ይሄ ጥቁር የምታዩት ምንድነው ኖርማሊ ይሄን ሶስተኛውን መርጫለሁ የሚለውን ነው የሚያሳየኝ ማለት ነው። እሺ ስለዚህ እንደዚህ ስትቀይሩት ደግሞ ሌላ ነው የምታገኙት። ለምሳሌ ይሄ ባች እንደመረጥኩ ነው የሚያሳየው፣ ደግሞ ሪል ታይም እንደመረጥኩ ነው የሚያሳየው። ስለዚህ ስማርት ፖስቲንግ መረጥኩት መሆኑን የምታውቁት በዚህ መንገድ ነው ማለት ነው። ኦኬ ኔክስት ትሉታላችሁ። እዚህ ጋር choose an accounting period structure of course ሁለቱንም እናያለን። የመጀመሪያው 12 months accounting period per year ነው። ይሄኛው ለምሳሌ ይሄ ኢትዮጵያ ውስጥ ሊሆን አይችልም። ለምን? ኢትዮጵያ ፔሪድ ስትራክቸር የአካውንቲንግ ፔሪድ ስትራክቸር ከሐምሌ 1 ነው የሚጀምረው። ስለዚህ ቀጥታ ይሄን መጠቀም አንችልም። ስለዚህ የትኛውን ልንጠቀም የምንችለው በኢትዮጵያ ኮንቴክስት ሁለተኛውን ነው ልንጠቀም የምንችለው ማለት ነው። this is recommended for Ethiopian companies ኢትዮጵያ ውስጥ ልትጠቀሙ የምትችሉት ይሄኛውን ታይፕ ነው መሆን ያለበት። እሺ ነገር ግን for Gregorians ለምሳሌ የግሪጎሪያን ካሌንደር ላይ የሚጠቀሙ ከጃንዋሪ ጀምሮ ዲሴምበር ላይ የሚጨርሱ ካምፓኒዎች ለምሳሌ አሜሪካ፣ ፈረንሳይ፣ ጀርመን እነዚህ ካምፓኒዎች የምጠቀሙት የመጀመሪያውን ነው ማለት ነው። እሺ ሁለተኛው የመጀመሪያ ላይ የምታገኙትን ነው ማለት ነው። ነገር ግን ሁለቱንም ስለምናይ አሁን በዚህ ፕሬዘንቴሽን ውስጥ የመጀመሪያውን እናያለን ማለት ነው። መጀመሪያ ማለት 12 months accounting ፔሪድን እንዴት መጠቀም እንችላለን የሚለው ማለት ነው። ስለዚህ ይሄን ከመረጥኩኝ በኋላ ምንድነው ምለው ይሄንን by the way ይሄንን መምረጥ ማለት ምን ማለት እንደሆነ ታውቃላችሁ? ለምሳሌ 12 months ማለት ከጃንዋሪ ነው ከጃንዋሪ 1 ጀምራችሁ ዲሴምበር 31 ላይ ያልቃል ማለት ነው። ወይም ደግሞ አሲዩም የወሩ መጀመሪያ ላይ ጀምራችሁ የአንድ ወር ለምሳሌ any month ሊሆን ይችላል፣ ማንኛውም ወር ሊሆን ይችላል። then የሚጨርሰውም በወሩ መጨረሻ ላይ any time ሊሆን ይችላል ማለት ነው። ኦኬ ነገር ግን ይሄኛው ሁለተኛው አማራጭ ለምሳሌ ሐምሌ 1 ማለት በኢትዮጵያ በፈረንጆች ምን ማለት ነው እያልን መቀየር ይጠበቅብናል። ሰኔ 30 ማለት በኢትዮጵያ በፈረንጆች ደግሞ ምን ማለት ነው እያልን ማስተካከል ስለሚጠበቅብን ነው። እሺ ስለዚህ ሁለቱንም አማራጮች አሳያችኋለሁ። ዛሬ የመጀመሪያው ግን የ12 months accounting period structure የሚለውን እኔ ማለት ነው። እሺ ስለዚህ ይህን ከመረጥኩኝ በኋላ ምንድነው ብለው ኔክስት እለዋለሁ ማለት ነው። አሲዮ እዚህ ጋር choose the first period of the fiscal year የመጀመሪያውን የበጀት ዓመቱ የሚጀምረው ከየት ነው የሚለውን ነው እሺ ምን መርጠው ማለት ነው። ይሄንን እንደ ራሳችን እንደ ካምፓኒያችን ወይም ደግሞ እንደ ሀገራችን ስትራክቸር የተለያየ ነው የሚሆነው። ለምሳሌ እዚህ ጋር የምታዩት ጃንዋሪ 2025 ነው የሚለው። ይሄንን ከየት ነው የሚወስደው? ከሲስተም ይሩ ነው የሚያየው ማለት ነው። ከዛ ነው የሚወስደው 2025 መቀየር እንችላለን። ጃንዋሪ የሚለውን መቀየር እንችላለን። ስለዚህ most companies start in January of course ነገር ግን it's not true in Ethiopian context በኢትዮጵያ ኮንቴክስት እንትን ማለታችን። ሌላ ደግሞ ቀደም እንደነገርኳችሁ ሁሉ ጊዜም ጥንቃቄ ማድረግ ያለብን መቀየር ይችላል ወይ አካውንቲንግ ፔሪድ እንትን ክሬት ካረኩ በኋላ መቀየር ይችላልው መቀየር አልችልም የሚለውን በጥንቃቄ ማየት አለብን። ስለዚህ ይሄ ካምፓኒውን ክሬት ካረኩ በኋላ ይሄንን መቀየር አልችልም፣ አካውንቲንግ ፔሪድ ስትራክቸር መቀየር አልችልም። ያለኛ አማራጭ ምንድነው? ሌላ ካምፓኒ አዲስ ካምፓኒ መክፈት ነው። እሺ ከዛ ውጪ ተመልሼ መጥቼ ይሄንን መቀየር አይቻልም። ስለዚህ ምንድነው የምታደርጉት? በጥንቃቄ አካውንቲንግ ፔሪድ ስትራክቸሩን መምረጥ ይጠበቅባችኋል ማለት ነው። አሁኑ ይሄንን ነኝ እሺ አካውንት ጃንዋሪ ላይ 2025 ላይ እናስጀምረው ማለት ነው። ኦኬ ሌላ ጊዜ ደግሞ ተመልሰን ሌሎችን አማራጮች ማየት እንችላለን ማለት ነው። ኦኬ ታንክ ዩ። ስለዚህ ይሄንን መረጥኩኝ። ዜን ኔክስት አልኩት። ኦኬ you are ready to create your company በቃ አሁን ሬዲ ናችሁ እያለኝ ነው፣ ጨርሳችኋል እያለኝ ነው። ምናልባት ማስተካከለው ወደኋላ ተመልሼ ማስተካከል ያለብኝ ነገሮች ካሉ አይጠፋም። ተመልሼ መጥቼ ለምሳሌ ስማርት ፖስቲንግ የሚለውን ሌላ ማድረግ ብፈልግ አክሩዋል የሚለውን ካሽ ማድረግ ብፈልግ ተመልሼ መጥቼ ማስተካከል እችላለሁ። እርግጠኛ ከሆንኩና ክሬት ማድረግ ከፈለኩኝ ምን ማለት እችላለሁ? ፊኒሽ ማለት የሚለውን እዚህ ጋር ፊኒሽ የሚለውን መጫን ትችላላችሁ ማለት ነው። ነገር ግን ይሄን ከመጫናችን በፊት እርግጠኛ መሆናችንን ማረጋገጥ አለብን። ተመልሰን ቼክ ማድረግ እንችላለን ማለት ነው። ምን ማለት እችላለሁ? ፊኒሽ ማለት ትችላላችሁ ማለት ነው። ስለዚህ አያችሁ በዚህ ፕሬዘንቴሽን ምንድነው ያየነው? አዲስ ካምፓኒ ለመጀመሪያ ጊዜ እንዴት ክሬት ማድረግ እንችላለን የሚለውን ነው ዛሬ ያሳየኋችሁ ማለት ነው። ስለዚህ አሁን ምን እያደረገ ነው? ካምፓኒያችን ምን እያደረገ ነው? ክሬት እያደረገ ነው። እዚህ ጋር ታዩታላችሁ። ክሬት እያደረገን ነው። yes 48% ይላል። እዚህ ጋር 52% እያለን 100% ሲደርስ እዚህ ጋር ቀጥታ ካምፓኒያችን ክሬት እያደርጋል ማለት ነው። ስለዚህ new companies ነው is created here yes ስለዚህ መጠበቅ አለብን ምን እስከሚሆን እዚህ ጋር 100% መሆን አለበት 100% መሆን ይጠበቅበታል ማለት ነው። 100% ከሆነ ኦሬዲ ካምፓኒውን ክሬት አድርገናል ማለት ነው። ኦኬ እዚህ ጋር አያችሁት። እሺ ካምፓኒያችንን ክሬት እያደረገልን ነው።
የተወሰነ እንጠብቀዋለን። ስለዚህ በዚህ መንገድ አዲስ ካምፓኒያችንን በቀላሉ ክሬት ማድረግ እንችላለን። ይሄ ነው አንደኛው አማራጭ። ይሄው እዚህ ጋር የምታዩት ምንድነው? ቀደም ካምፓኒውን ክሬት ስናደርግ ምን የሰጠነው ስም አለ፣ ዩኒቨርሳል ትሬኒንግ ፒኤልሲ ነው የሚለው። ስለዚህ ይሄንን ካምፓኒ ነው ክሬት እያደረገልን ያለው። ስለዚህ ካምፓኒያችን ስም እዚህ ጋር ማየት እንችላለን። ኦኬ፣ አዲስ ካምፓኒውን የከፈተልን ነው። ኦኬ፣ ስለዚህ ካምፓኒያችን ክሬት ሆነዋል። ስለዚህ እነዚህን ካንስል ማድረግ እንችላለን። ስለዚህ እነዚህን ደርበው የሚመጡትን ነገሮችን ካንስል ማድረግ፣ ኮንፊውዝ መሆን የለብንም። ስለዚህ አዲስ ካምፓኒያችን ክሬት አድርገናል። እንዴት ነው የኛ ካምፓኒ መሆኑን የምናውቀው? ለምሳሌ እዚህ ጋር ምንድን ነው የሚለው? ከላይ የምታዩት የካምፓኒያችን ስም ዩኒቨርሳል ትሬኒንግ ፒኤልሲ ነው የሚለው። ሁለተኛ አማራጭ ምንድን ነው? በምንድን ነው የምናውቀው ካምፓኒያችን ይሄ ካምፓኒ የኛ ካምፓኒ መሆኑን? ሜንቴን ብለን ካምፓኒ ኢንፎርሜሽን ሉክ፣ ይሄ ካምፓኒ የራሳችን ካምፓኒ መሆኑን ሁለተኛ መንገድ ማረጋገጥ እንችላለን። ይሄ ሊያረጋግጥ ይችላል ማለት ነው። ስለዚህ ካምፓኒያችን ራሳችን መሆኑን የኛ ካምፓኒ መሆኑን ማረጋገጥ እንችላለን። ኦኬ፣ ሌላ መንገድ ምንድነው? ፋይል ብለን ኦፕን ፕሪቪየስ ካምፓኒ ሉክ። ስለዚህ እዚህ ጋር ክሬት ያደረግኩት ካምፓኒ ዩኒቨርሳል ትሬኒንግ ፒኤልሲ የሚለው ካምፓኒ እዚህ ጋር ታገኙታላችሁ። እሺ፣ ምክንያቱም ይሄ ካምፓኒ አሁን ክሬት ያደረግነው ካምፓኒ ነው። አገኝ የተከፈተው ካምፓኒ መጀመሪያ ላይ የምታገኙት ስም ነው ወይም ካምፓኒ ነው ማለት ነው። አድማጮቻችን በጣም እናመሰግናለን። የድርጅታችን ዩቲዩብ ቻናል ላይ ገብታችሁ ሌሎችም ፕሬዘንቴሽኖችን ወይም ሌክቸሮችን ማግኘት ትችላላችሁ። በአካልም በኦንላይን ስልጠናዎችን መከታተል ትችላላችሁ። ስልካችን እዛ ጋር አለ። በተጨማሪ 0933884400 በሚልም ደውላችሁ የተለያዩ መረጃዎችን ማግኘት ትችላላችሁ። ጥያቄዎች ሲኖራችሁ ማንኛውም ሰዓት ላይ መጠየቅም ትችላላችሁ ማለት ነው። እናመሰግናለን።